በ2026 የዓለም ነዳጅ ዋጋ በማን ነው የሚወሰነው? ነዳጅ በዓለም ምጣኔ ሀብት ላይ ከፍተኛ የሆነ ተጽዕኖ አለው። የነዳጅ ዋጋ ሲቀንስ የምርቶች ዋጋ እንዲቀንስና ሀገራት ምጣኔ ሀብት እንዲነቃቃ ማድረጉን ያህል ዋጋው ሲጨምር ደግሞ በሁሉም ዘርፎች ላይ መናጋትን ያስከትላል። አሁን እንዳጋጠመው አይነት በነዳጅ ምርትና አቅርቦት ላይ የሚታይ መስተጓጎል የነዳጅ ዋጋ መጨመርን በማስከተል በዓለም ዙሪያ ቀውስን ያስከትላል። ለመሆኑ የነዳጅ ዋጋን ማን ነው የሚወስነው? የነዳጅ ዋጋ የሚወሰነው በገበያ ነው። በገበያ ሲባል ደግሞ ነዳጅ የሚያመርቱ ሀገራትና ኩባንያዎች እንዲሁም የነዳጅ ነጋዴዎች ይገኙበታል። ሀገራት የሚባሉት ነዳጅ አምራች የሆኑ 23 ሀገራት የነዳጅ ዋጋን ለመቆጣጠርና ለመወሰን ለገበያ የሚያቀርቡትን ምርት በጋራ ለመወሰን የመሰረቱት ድርጅት ኦፔክ ከፍተኛ ተጽዕኖ አለው። ሀገራቱ የነዳጅ ዋጋ በዓለም ገበያ ላይ ዋጋው እንዲጨምር ሲፈልጉ ምርታቸውን ይቀንሳሉ። ዋጋው እንዲወርድ ከስምምነት ሲደርሱ ደግሞ ለገበያ የሚያቀርቡትን ምርት ይጨምራሉ። በአሜሪካ መረጃ መሰረት በ2022 የኦፔክ አባል ሀገራት 59 በመቶውን የዓለም ነዳጅ ፍላጎት ያቀርባሉ። ነገር ግን የነዳጅ ዋጋን ሙሉ በሙሉ አይቆጣጠሩም። በተጨማሪም ሼልን የመሳሰሉ ግዙፍ የነዳጅ ኩባንያዎች እና አሜሪካንን የመሳሰሉ የኦፔክ ውጭ ያሉ ታላላቅ የነዳጅ አምራቾች በዋጋው ላይ የራሳቸው ተጽዕኖ አላቸው። በዋጋው ላይ ሚና ያላቸው ሌሎች ደግሞ ግለሰቦችና የኢንቨስትመንት ኩባንያዎች ወይንም ነዳጅ ገዝተው በገበያ ላይ የሚሸጡ አካላት የሚገኙበት የነዳጅ ነጋዴዎች ናቸው። እነዚህ ነጋዴዎች ለወደፊት በሚል ስምምነት በተደረሰበት ዋጋና ኮንትራት መሰረት አስቀድመው ከአምራቾች ላይ ነዳጅ ለመግዛት ይስማማሉ። በሌላ አባባል በተንበያ ላይ በተመሰረተ ዋጋ ተምነው ነዳጅ ለመግዛት ከጊዜው በፊት ይወስናሉ።